ዘፈንና ዘመን የኢትዮጵያ ብሔራዊ ቲያትርና የኢትዮጵያ ሙዚቃ ምንና ምን ናቸው? ዮሴፍ ጥሩነህ እንደጻፈው። ክቡራትና ክቡራን፣ አሁን ነባር ኦርኬስትራ ነው የሚቀርበው። የናፍቆት ሰላምታ የሚለውን ዜማ ይዞ ይቀርባል። የናፍቆት ሰላምታ ደራሲው ካሳ ወልዴ ሲሆን የዜማው የግጥሙ መራዊ ስጦት ነው። ከሙዚቃ ያስማማው መሴ ነርሲስ፣ ዘፋኝ መልካሙ ተበጀ። ጤና ይስጥልኝ እንደምናጭው ዘመድ ወዳጅ ጓዶቼ ናፈቅኋችሁ። Said to me, get Lilith the sweet and flow. Come a little closer, make love to me. የኢትዮጵያ ታላላቅ የኪነ ጥበብ ሙያተኞች በትወናና ሙዚቃ ነግሰውበታል። የፋሽን ትርኢት፣ የበዓላት ዝግጅቶችና ሀገራዊ ሁነቶች ተስተናግደውበታል። የሀገር መሪዎች የጥበብ ትዕይንቶች መታደም ሲፈልጉ የሄዱ የነበረው እዚያ ነው። ይህ ታላቅ የጥበብ ቤት የቀድሞ የቀዳማዊ ኃይለ ሥላሴ ቲያትር ቤት፣ የአሁኑ ብሔራዊ ቲያትር ነው። አየሽ አንቺ ማማ ኢትዮጵያ፣ አየሽ አንቺ እናት ዓለም፣ ቃል የእምነት ዕዳ ነው እንጂ የአባቴ እናት እኮ አይደለም። ጠላትሽን በክንድሽ እንጂ በንባሽ ወዝ ባላሸንፍም፣ የልቤን ፍቅር በስተቀር የማወርስሽም ውል የለኝ። የኮሶ ሻጭ ልጅ ደሃ ነኝ። ልበል እስቲ ላምጠው፣ ልበል እስቲ ላምጠው፣ ቢወጣለኝ ብገላግለው፣ ቢወጣለኝ ባላንጣው ቤት ዶፍ ሊያበባ እየኑ ሰው ማብቀፍ ሊያበባ። አንቺ ልጅ ደህና አደርሽ? የምሽት ልጅ አረከኝ አንቺ ምትልሽ እና ምን የበደልን ምን ያስቀየምን ነገር ቢኖር ነው እንጂ እንዲህ ያለ ስራ የሰራው? ምንም ያደረጋችሁኝ ነገር የለም። እኔ ዝም ብዬ ስቀብጥ የሰራው ስራ ነው። ዝም ብዬ ተስፋዬ በህይወቱ ብሩኬ ብሎ ጠርቶኝ ያውቅም። አንተ እኔ ደግሞ ወንድሜ ስላለመሆኑ በ10 ጣቴ ብቻ ሳይሆን የእግሮቼንም ጣቶች ጨምሬ በ20 ፈርማለሁ። እሺ። ቀደም ሲል በቅንጭብጭብ ከእጅግ ብዙ የሰማችኋቸው የዚያ ቤት የጥበብ ውጤቶች ብዙዎችን አዝናንተዋል። ረብ ያለው ቁም ነገር አስጨብጠዋል። ጥበብ እንዴት ይከወናል ለሚለው ሙያዊ ኮምፓስ ሆነው ለታሪክ ተቀምጠዋል። የኢትዮጵያ ብሔራዊ ቲያትር ህዳር 7 2018 70 ዓመት መድፈኑን መነሻ በማድረግ ሰሞኑን በተለያዩ ዝግጅቶች አበርክቶው እየተወሳ ይገኛል። የዘፈንና ዘመን ዝግጅታችን ዋና ጉዳይ የሆነውን የሙዚቃውን ዘርፍ ብቻ አንስተን ብሔራዊ ቲያትርና የኢትዮጵያ ሙዚቃ ምንና ምን ናቸው ብለን እንጠይቃለን። የኢትዮጵያ ብሔራዊ ቲያትር ለኢትዮጵያ ሙዚቃ ምንና ማንን አበረከተ? እነማን ነገሱ? እነማንስ በየትኛው ሙዚቃ ምን አሻራ ትተው አለፉ ብለን ከዋክብቱንም እንዘክራለን። ይህ የመጀመሪያ ክፍል ጠቅለል ያሉ የቲያትር ቤቱን ሙዚቃዊ ጉዳዮች ያነሳል። በተከታይ ደግሞ እንቁ የሙዚቃ ሰዎቹንና ሥራዎቻቸውን በምጥን ቅኝት እንዳስሳለን። ሲታገኝ ሲታስራምድ አገር ልቤ እንዴት ይዘለቃል ፍቅር በደብዳቤ አይተሽ አይተሽ ከመንደፋ ከእቅባቻ
አንቺዬ እንተዋወቅ አይቼሻለሁ። የኢትዮጵያ ብሔራዊ ቲያትርና የኢትዮጵያ ዘመናዊ ሙዚቃ ተነጣጥለው አይታዩም። ይህ ትስስር ጸንቶ የተጀመረው ደግሞ ገና ቲያትር ቤቱ ሲቋቋም ነበር። ዘመኑ ህዳር 1948 ዓመተ ምህረት ቲያትር ቤቱ በዋናነት 2 ክፍሎች ነበሩት፣ የቲያትር ክፍልና የሙዚቃ ክፍል። የሙዚቃ ክፍሉ በውስጡ ደግሞ የራሱን መልኮች ከፋፍሎ ተደራጅቶ ዘመናዊ ኦርኬስትራንና የክር መሳሪያዎች ኦርኬስትራን መስርቶ ሰርቷል። ብዙውን ታዳሚ ታሳቢ ያደረገ ዝነኛ ዘመናዊ ሙዚቃ ሰሪ ቡድኑም አይረሳም። የባህል ሙዚቃና ውዝዋዜ ቡድኑም የገነነ ዝና ነበረው። እዝራ የባህል ሙዚቃና ውዝዋዜ ቡድን፣ ያሬድ ዘመናዊ ኦርኬስትራ፣ ዳዊት ኦርኬስትራ፣ ቫራይቲ ባንድ ከቡድኖቹ መካከል ይነሳሉ። እውነት ምር ሆኖ ሌላ ካገባህ ሜላው ጠንቄዲ ፍቅሬን ካጣሁህ ከሰማይ እንደሁ እንጂ ከምድር ያልበቀልሽ የውሃ መልክ ያለሽ የገነት ፍሬ ነሽ። ኢትዮጵያ ብሔራዊ ቲያትር የዚያን ጊዜው የቀዳማዊ ኃይለ ሥላሴ ቲያትር ቤት የመቋቋሚያ ዓላማን በተመለከተ 2 ሐሳቦች ይነሳሉ። የመጀመሪያው በዘመናዊ የአውሮፓ ኪነጥበብ ውጤቶች ቀልቡ እየተነጠቀ የመጣውን የሀገሬውን ሰው ወደ ትውፊታዊና ባህላዊ ሙዚቃው ለመመለስና ጥብቅ ኢትዮጵያዊ ማንነትን እንዲያቀነቅን ታስቦ እንደተቋቋመ የሚያወሳው ነው። ሁለተኛው ደግሞ የኢትዮጵያን ሙዚቃ በዘመናዊ የሙዚቃ አሰራርና ክወና ወይም ኦርኬስትሬሽን በመቀመር ደረጃውን ከፍ አድርጎ ለማስቀመጥ ዘመናዊነትን ኢትዮጵያም በራሷ ቀለም መቀበል እንደምትችል ለማሳየትና ሙዚቃችንን ዓለም አቀፋዊ ለማድረግ ነው የሚል ነው። አንዳንድ ባለሙያዎች የቲያትር ቤቱ የመጀመሪያ የሙዚቃ ዳይሬክተርና የሙዚቃ ሙያተኞች ከኦስትሪያና ፈረንሳይ መሆናቸው የዚህ መነሻ አስረጅ ነው ይላሉ። እርግጥ እንደ የትኛውም መንግሥት የጥበብ ተቋሙን ንጉሡ መንግሥታዊ አቅጣጫዎችን ማመላከቻ ተቋም አድርገው በማሰብ ነው የገነቡት የሚሉ ሐሳቦችም አልጠፉም። መነሻዎቹ ምንም ይሆኑ ቲያትር ቤቱ ግን ዘመናዊውም ባህላዊ ሙዚቃውም በጥልቅ መረዳትና ክወና የተሰሩበት ለተከተሉትም አርአያ የሆኑ የአሻራ ማሳያ ሥራዎችን ትቶ ማለፍ የቻለ ተቋም ነው። ኢትዮጵያ ብሔራዊ ቲያትር የመጀመሪያ ሙዚቃዊ ቲያትር በፍራንስ ዜልቬከር ሙዚቃ መሪነት ዳዊትና ኦሪዮን የተሰኘ ርዕስ የነበረው ሲሆን ከዚያ የተከተለው ደግሞ የከበደ ሚካኤል ኦፔራዊ ሙዚቃም የታየበት ሃኒባል የተባለ ሥራ እንደሆነ የቲያትር ቤቱ መዛግብት ያስረዳሉ። ኦስትሪያዊው ፍራንስ ዜልቬከር የቲያትር ቤቱ የመጀመሪያ የሙዚቃ ኦርኬስትራ ዳይሬክተር ሲሆን የሙዚቃና መብራት ኢንጂነሮችም ኦስትሪያውያን ነበሩ። በ1950ዎቹ አዳዲስ ድንቅ ተሰጥኦ ያላቸው ወጣት ሙዚቀኞች ቲያትር ቤቱን እየተቀላቀሉ የኢትዮጵያውያኑ ተሳትፎም ከፍ እያለ መጣ። ታላላቆቹ ሙያተኞች ጌታቸው ደባልቄ፣ ተፈራ ቡነወልድና መርአዊ ስጦት በግጥም፣ ዜማ፣ መሳሪያ ተጫዋችነትና አቀናባሪነት የኦርኬስትራው አባላት ሆነው ኅብር ያለው ሥራ መከወን ችለዋል። መርአዊ ስጦት በዘፈን ድርሰታቸውና ክላርኔት ጨዋታቸው የተደነቁ ሙያተኛ መሆናቸው ይታወቃል። ጌታቸው መኩሪያ የሳክሶፎን ጨዋታን ከአውሮፓዊ መሳሪያ ወደ ኢትዮጵያዊነት ያሻገረ ታላቅ ተጫዋች ሆኖ በዚያው ቤት ተመዝግቧል። በኋላ ታሪኩም በዓለም አቀፍ መድረኮች በሳክሶፎን ጨዋታው አውሮፓውያኑን አፍ የሚያስከፍት ኮከብ ሆኖ የዕድሜ ማምሻውን ማሳለፉን እናውቃለን።
አቡነ ወልድ የቲያትር ቤቱ ሌላ ዋና ሰው የነበሩ ሲሆን ግጥምና ዜማቸው፣ ፒያኖ ተጫዋችነትና ሙዚቃ አቀናባሪነታቸው በእጅጉ ያስከብራቸው አንጋፋ ሰው ናቸው። በዚያው ዘመን አካባቢ ኮከብ ሆነው ከመጡት ድምፃውያን መካከል አንዱ የሆነው ባለውብ ድምፁ ምኒልክ ወስናቸው የተፈራ አቡነ ወልድን በርካታ ሥራዎች መጫወቱ አይዘነጋም። ትኩራና የዓይኔ ተስፋ በይበልጥ ይታወቃሉ። ከድምፃዊው ምኒልክ ወስናቸው ጋር ተመሳሳይ ጊዜ የብሔራዊ ቲያትርን ተቀላቅለው መድረክ ላይ የነገሱት ጠለላ ከበደ፣ ጌጡ አየለም፣ ፍቅርተ ደሳለኝ፣ አሰለፈች በቀለ፣ አስናቀች ወርቁና አስካለ ብርሃኔ በቲያትር ቤቱ ብቻ ሳይሆን በኢትዮጵያ ሙዚቃም የማይሳት አሻራ አስቀምጠዋል። ጥላሁን ገሰሰ፣ ብዙነሽ በቀለ፣ መሐሙድ አህመድና ግርማ ነጋሽ ከብዙዎቹ የቤቱ ቀደምት ሙዚቀኞች መካከል ናቸው። ጠለላ ከበደ በቲያትር ቤቱ ትልቅ ኦርኬስትራ ጋር ዘፈን በመጫወት የመጀመሪያዋ ሴት ድምፃዊት እንደሆነች ይነገራል። በሙዚቃ ሐሳብ ደረጃ የኢትዮጵያ ብሔራዊ ቲያትር ቀደምት ሙዚቀኞች ስለ ፍቅርና መሰል ጉዳዮች ብዙ ቢያዜሙም ኃላፊነት የተሞላቸው ማኅበረሰባዊ ጉዳዮችን፣ ባህልን፣ ሥራን፣ ፈጠራን፣ ሳይንስና እድገትን የሚያወሱ ሕዝብን ቀድመው የመሩ ሙዚቃዎቻቸው የበለጠ ቀድመው ይነሱላቸዋል። በዚህ ቅኝት የምናገኛቸው አንዱ ሙያተኛ ቀደም ብለን ያነሳናቸው ደራሲና መሳሪያ ተጫዋች እንዲሁም የባንድ ኃላፊ መርዓዊ ስጦት ናቸው። በእርሳቸው ተጽፎ በምኒልክ ወስናቸው የተዜመው ሳይንስ ደረሰልን ዘመናትን ቀድሞ ብዙዎችን አንቅቷል። በጥበብ ታምር ተደረገ ደስታ ምቾት ፍሶ አደገ የጥበብ ብርሃን ነው ድግሱ ኩራት ሲቀር ከነጭሱ። የትምህርትና ዕውቀት ንጉሥነት በሌላው የኢትዮጵያ ብሔራዊ ቲያትር ኮከብ ድምፃዊ መልካሙ ተበጀ ተዚመዋል። ብዕር ምን ምስጢር ይገኛል ብዕር የማያውቀው ብሎ ዘመን ቀድሞ ብዕርን አወድሷል፣ ዕውቀትን ሰብኳል። የዓለም ምስጢር ገላጭ ብዕር 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 የጥበባት ሕይወት። ኢትዮጵያ ብሔራዊ ቲያትር ሙዚቃ ሥራዎች የቅንብር ልካቸው የላቀ ሐሳባቸው የገዘፈና በማዝናናታቸው ወደር የሌላቸው ሙዚቃዎች ለታዳሚ በመቅረብ ብቻ የተወሰኑ አልነበሩም። የውድድር አውራነት ማሳያዎችም ነበሩ። ቀደም ባለው ዘመን የተለመደ በነበረው የአዲስ ዓመት ዋዜማ የቲያትር ቤቶች ሙዚቃ ውድድር የዚያ ቤት ሙዚቀኞች ቀድመው በሽልማት ተንበሽብሸዋል። የቲያትር ቤቱ ስኬታማ የሙዚቃ ጊዜ የራሱ ብቻ ሆኖ አልቀረም። አዲሱ ምዕራፍ ውስጥም ለሌሎች ቲያትር ቤቶች የሙዚቃ አሰራር ልምድ መቅሰሚያና አጠቃላይ ሙዚቃዊ ባህልና ሚና ጭምር ቀራጭ ሆኗል። ይህ ሚና ጎልቶ የቀጠለበትና አዲሱ ምዕራፍ ያልነው ከመንግሥት ለውጡ በኋላ ያለውን ጊዜ ነው። የጊዜያዊ ወታደራዊ አስተዳደርና ኋላም ኢሰፓን ሆኖ ኢትዮጵያን ያስተዳደረው መንግሥት በእጅጉ ካጠበቀው የሳንሱር ሥርዓት ጋር ሆኖ ቲያትር ቤቱን በአዲስ አቅጣጫ ወስዷል። ወታደራዊ የሙዚቃ መዝሙሮች ገነው ዘልቀዋል። ሳምንታዊ የጥበባት ፕሮግራሞች ሲጨመሩም ሙዚቃ ከሌሎች የተውኔት መልኮች ጋር እየተዋሃደች ጉዞዋን በዚህ ቤት ቀጥላለች። በዚህ የደርግ ሥርዓተ መንግሥት አንድ ትልቅ የኢትዮጵያ ብሔራዊ ቲያትር ማስታወሻ ተደርጎ የሚወሰደው አበርክቶ የሕዝብ ለሕዝብ የሙዚቃ ጉዞ ነው። በኢትዮጵያ የድርቅ ዓመታት የደገፉንን ለማመስገን የተደገሰ ሙዚቃዊ ዝግጅት ነው። የሚበዙት የቡድኑ አካላት ከብሔራዊ ቲያትር የተመለመሉበትና ጥላሁን ገሰሰና ብዙነሽ በቀለን ጨምሮ በርካታ ሙያተኞች ሀገርን ወክለው ምስጋና ያቀረቡበት ጉዞ አይተኬ ፕሮጀክት ሆኖ በታሪክ ይወሳል።
ታዳሚዎችን ከማዝናናት እስከ ሀገር ውክልና የዘለቀ አሻራ ያለው የቀዳማዊ ኃይለ ሥላሴ የአሁኑ የኢትዮጵያ ብሔራዊ ቲያትር ለኢትዮጵያ ሙዚቃ መዋቅር ዲሲፕሊንና ፈጠራን መርህ አድርጎ እንዳሻገረ ሙያተኞች ይመሰክራሉ። የነ ሙሴ ነርሲስ ናልባንዲያን ቅንብር የኢትዮጵያ ሙዚቃ ዘምኖ በአውሮፓውያን እንዲደመጥ መቻሉን ሲያሳዩ ለቀጠለው ትውልድ ዓለም አቀፍ ሙዚቃ የመስራትን አቅም አንጸባርቀዋል። ሙዚቃ ታላላቅ ሐሳቦችን እንደሚሸከም በነመርአዊ ስጦት ቲያትር ቤቱ አስተምረዋል። ብዙ ያልተለመዱት ሙዚቃና ቲያትርን ያዋሃዱት እንደ ጌጡ አየለ አይነት ሙያተኞች የኋለኛውን ታማኝ በየነ ወደዚህ መስክ ስበው አምጥተዋል። ዝርዝሩ ብዙ ነውና ብዙ ሊያጫውተን ይችላል። በጊዜ ገዳቢነት የኢትዮጵያ ብሔራዊ ቲያትርና የኢትዮጵያ ሙዚቃ ምንና ምን ናቸው ስንል ያነሳነውን ጨዋታ ቀዳሚ ዝግጅት እዚሁ ላይ እንግታ። በክፍል 2 ዝግጅት ድምፃውያንና ደራሲዎች እንዲሁም አቀናባሪዎች ላይ ትኩረት አድርገን የተወሰኑትን ጠለቅ አድርገን እንዘክራቸዋለን። የኢትዮጵያ ብሔራዊ ቲያትርን ህትመቶችና በሙዚቃ ሙያተኞች የተሰሩ የዩኒቨርሲቲ የጥናት ወረቀቶችን በተለይም የሙዚቀኞቹን ሰርጸ ፍሬ ስብሃትና ግራሴላ ሉዊጂ የጥናት ወረቀት ለዚህ ዳሰሳ ማጣቀሻ አድርገናል። ዳሰሳውን የጻፈው ዮሴፍ ጥሩነህ ነው።